ሻዳጋዳ ባሃሳ የልቀት ያሸናፊነት መንፈስ የብጫ ስፒሪት እግዚአብሔርን በየቦታ ቀዳሚ አድርጎ የሚገልጥ መንፈስ በሁሉ ቦታ አምላክን የሚያስቀድም ስፒሪት አንድ ሰው ያ ሰው እኔ ነኝ ስትል አሜን እጆቻችሁን ብድግ አድርጉና የውሳኔ መንፈስ በሉስ ዋ መጽሐፍ ቅዱስ ሲናገር ሐዋርያት እግዚአብሔርን ለመከተል ወሰኑ እግዚአብሔርን ለመከተል ሲወስኑ መረብ አለ የምግብ የኑሮ ገቢ ምንጭ አላቸው ቤተሰብ አላቸው ትተው ተከተሉት ሁሉም ትተው ምን ሆኑ ከሁሉ በላይ ያረጋቸው ከሁሉ በላይ ኢየሱስ ጌታ ነው መሃል ላይ አዲስ አስተማሪ ሲመጣ ትተው አልሄዱ ኬስካ ሌላ አስተማሪ ሲመጣ ትተው አልሄዱ እነሱ አንዱ ላይ ቸከሉ ኢየሱስ ብቻ አሉ ከዛ ለዛው ትምህርትና እውነት ሞቱ ለዛው ታረዱ ለዛው ተሰነጠቁ ኢየሱስ ጌታ ነው አሜን የትኛው መርዝ አንዳንድ ሰዎች እንዳገኘን አላቅም የዚህና ትውልድ የሆነ መርዝ አለ እግዚአብሔር ይሄን መንዝ ይንቀለው አሜን በለኝ አሜን ኢየሱስ ጌታ ነው አሜን እግዚአብሔር በጅማሬ ላይ እንደዚህ ነው እኔ እኮ አገልጋይ ነኝ ለአገልግሎት መንገዱ አይወስንም ምንም አይከፍልም ዋጋ ከዛ መሃል ላይ ትንሽ ነገሩ አጨልምልም ሲል አቆራጭ ኖ እናንተ ልቀታችሁ ያለው እግዚአብሔር በተናገራችሁበት ቦታ ላይ በመወሰን ላለመርከስ ስትወ እግዚአብሔር ሰማይ ሃሌሉያ ጸባኦት አጃካታ እግዚአብሔር ጸባኦት ከሰማይ እንደዚህ ይላል ልጄ ፈጽሞ ተከተሎኛል ይላል እና እኔም ፈጽሜ ባርከዋል በነገራችን ላይ ፈጽሞ የተከተሉ ሰዎች ሰው ሁሉ ተሰብስቦ እኒ ሰዎች ፎረሹ ኋላ ቀሩ የሰደበ ሰው ሁሉ ትቶ ቤት አንድ ቀን አለ ነገ ይነክሳሉ እመን የአገር መነጋገሪያ ይሆናል በዛ በነገራችን ላይ እንደ ንፋስ አያልፉ የአቋም ሰዎች እንደ ንፋስ የሆነ የሰሞን ወሬ ሆኖ አያልፉ አራባሱ ብራዲጋ በመጨረሻው ዘመን የሰው ሁሉ አይን ማረፊያ ይሆናል እኔ ለአንዳንድ ሰዎች መልእክት አለ የሆነ ዘመን ላይ የአይን ሁሉ ማረፊያ ትሆናላችሁ የመልእክት ሁሉ መደምደሚያ ትሆናላችሁ እግዚአብሔር ከሰማይ ሰውን ሁሉ የሚጠቁምበት መጠቆሚያ ትሆናላችሁ መለወጥ የፈለገን ሰው ሁሉ እግዚአብሔርን አግኝቶ ይላል መለወጥ የፈለገን ሰው ሁሉ እግዚአብሔር ብሩክን አገኘው ጸጋን አገኘው ይላል መለወጥ መነካት የፈለገን ሰው ሁሉ እንትናን አገኘው ይላል እግዚአብሔር አንተን ለሪፈር ይጠቅሳል አቾቶ ፓራዳ ለሪፈር ይጠቅሳል ባሪያዬ አይክድም ብሎ ይወራደድብሃል አቾቶ ላባራዳ ኢዮብን አየዋል አይ አንተ ቅጥር ስላረግ አይደለም ቅጥሩን ባነሳለት እንኳን ዞር አይልም እኔን ፈጽሞ ይከተላል የሚወዳቸው ትተውት ቢሄዱ ባለቤቱ ብትተወው እርሱ እኔን አይተወኝማል አምላክ ተወራረደ ከዛ ሳትለኝም በአምላክ ተጠፋርከው ይላል ደብል ፖርሽን አኖይንቲንግ ራሱ ያለው ፈጽሞ በመከተል ውስጥ በውሳኔ ኢየሱስ ጌታ ነው ኤልሳናል ተሰብስበው ተመለስ ይሉታል ዛሬ ጌታን ካንተ እንደሚወስድ አታውቅም ተመለስ አልመለስም በሞቅታ እዚህ ውስጥ አልገባውም በሞራል አልገባውም ተረድቼ ነው የገባሁት ሰውቼ ነው የተከተልኩት ጥማዶቼን ሰውቼ ነው የተከተልኩት እንዲሁ ዝም ብዬ አልመለስም እጥፍ ፖርሽን ደብል ፖርሽን አናይት የዴኮ ሳካታ ካያ ለአንድ ነገር አሜን ትኩር በሉ እሱ ላይ ፍዘዙ እሱ ላይ ውደቁ ከዛስ እሱን ነገር ፈጽማችሁ ተከተሉት ለሱ ነገር ብዙ ነገር መተው ጀምሩ ለአንድ ነገር ብዙ ነገር የተዋችሁ ጊዜ እግዚአብሔር ሁሉን ይሰጣችኋል ያልኩትን ገብታችኋል ጻፉት ለአንድ ነገር ብዙ ነገር መተው የጀመራችሁ ጊዜ እግዚአብሔር ሁሉን አሳልፎ ይሰጣችኋል ምን አልኩኝ ለአንድ ነገር ብዙ ነገር ምክንያቱም እኛ ብዙ ፍላጎት አለን እግዚአብሔር ግን አንድ ፍላጎት አለው ለአንዱ አለ እግዚአብሔር ፍላጎት ብዙ የናንተን ፍላጎት የተዋችሁ ቀን እግዚአብሔር ሁሉን ሳይሰስት ይሰጣችኋል አሜን ብዙ የምትከተሉት ከሆነስ መጽሐፍ ቅዱስ ሲናገር ኤፍሬም እንዳልተገለበጠ ቂጣ ነው ይላል ከዛስ ምኖች ኢየሱስ ጌታ ነው ምኖች ጉልበቱን በሉት እንግዶች የሚመጡ አማልክቶች እንግዳ የሆኑ ነገሮች ሁሉ ጉልበቱን በሉት ይላል ወዳጆቼ ሐሳባችሁ በተከፈለ ቁጥር ጉልበት ይበላል ይበሉታል
ለአንድ ነገር ግን ነገራችሁን በሰጣችሁ ጊዜ አንድ ነገር ላይ ብቻ ኃይላችሁ ይወጣል። ጉልበት ሲከፈል ተበታትኖ ይጠፋል። አንድ ነገር ላይ ግን ፎከስ ስታደርጉ ሙሉ ኃይላችሁ ከውስጥ ይወጣል። ኃይላችሁን ከፋፍሉ። በታትሮ ከሚያደክማችሁ ነገር ውጡ። አንድ ነገር ላይ ፎከስ አድርጉ። ለአንድ ነገር ሁሉ ነገር ሰው። እስቲ በሉ ለአንድ ነገር በሉ ሁሉንም ነገር ሰዋለሁ። ለአንድ ነገር ያችሁ ሐዋርያት ለአንድ ነገር ሁሉን ሰው። አንድ ነው ይዞት የመጣው ኢየሱስ አጀንዳ። ብዙ አማራጭ ይኸውላችሁ። አብርሃም ለአንድ ነገር ነው ሁሉን የሰዋው። ቤተሰብ፣ መሬት፣ ከተማ፣ አገር፣ ዘመድ፣ ወገን ለአንድ ነገር ሰዋ። ለአንድ ነገር ወሰን። እግዚአብሔርም አብርሃምን ባረከው ይላል። ኢየሱስ ጌታ ነው። አይታችሁ ከሆነ ለአንድ ነገር ወስኖ ትንሽ ስለፈራ ሌላ ነገር ጎትቶ ነበር። እስከዛ ድረስ ከብለሲንጉ ጋር አልተገናኘም። ምክንያቱም ከሀገር ከዘመድ ዘመድ ግን ይዞ ሄደ። ሐሳቡን የሚከፋፍል ነገር ይዞ ሄደ። እስከዛ ሐሳቡ እስከተከፈለ ድረስ ትክክለኛ ብለሲንጉን አላገኘም። ከሎጥ በተለየ ጊዜ እግዚአብሔር አብርሃምን ባረከው ይላል። ከሎጥ በተለየ ጊዜ እግዚአብሔር አብርሃምን ባረከው። ኢየሱስ ጌታ። እስቲ እናንብበው። በንጉሥ መብል ላለመርከስ ምን አሉ? ወሰኑ። ዋው! እሺ፣ በዚህ መንገድ እስቲ በሉ፣ በዚህ መንገድ በሉ፣ ራሱን እንዳያረክስ፣ በዚህ መንገድ ራሳቸውን እንዳያረክሱ የጃንደረቦቹን አለቃ ፍቃድ ጠየቀ። አልፎ ሄዱ። አንተ ከመወሰን አለፉና ሌላ እርምጃ አያችሁ። ወሰኑ፣ ከዛ ሌላኛውን እርምጃ ሄዱ። ሌላኛው እርምጃ ምን ማለት እንደሆነ ልንገራችሁ። ጓደኞቻችሁ አቋማችሁ እንዲያውቁ አድርጉ። ቤተሰቦቻችሁ አቋማችሁ እንዲያድጉ አድርጉ። ቤተሰብ መጥቶ ማንም የትኛውም ሃይማኖት ተከታይ ይሆናል። አንቺ ቤት መጥቶ ኢየሱስ ጌታ ነው ጫት መቃም እንዳይችል አቋምን ይወቁ። አንተ ቤት መጥቶ ሌላ ስርዓት እንዳያደርጉ እሱ አይወድም ብሎ አምኖ ይምጡ። የወሰንክለትና የምትኖርለትን ነገር አሳውቅ። አንተ ጋር ሲመጡ ማለት ነው ነፃነት፣ ለኃጢአት፣ ለአመፃ፣ ለማማማት፣ ለሐሜት ነፃነት እንዲያገኙ አትፍቀድ። አቋምን ይወቁ። ከዛ አቋምህን ተናገር። አካባቢ ላሉ ተናገር። ከተለዩ ይለዩ፣ ከቀጠሉ ይቀጥሉ። እሱ ጋር ነው የምታውቀው። ከሚለዩ ከሆነ እንዲለዩ፣ አብሮ የሚቀጥሉ ከሆነ እንዲቀጥሉ አቋምን ንገራቸው። ብዙ ነገር አብሮ መጥቶ ለምን ከከፍታ እንዳወረደ ታውቃለህ? አቋምን አታወራም። አቋም አትናገርም። ምን አይነት አቋም እንዳለሽ፣ ለዛ አቋም ደግሞ እስከየት እንደምትሄጂ ይወቁ። እኔ አሁን ለምነግርህ ጉዳይ በሉት እሞት አለው ብላችሁ ነገሩ። አትገባ ለመሞት ዝግጁ ነኝ በሉት። የዛ ጊዜ ምን እንደሚሉ ታውቃላችሁ? አንተ ጋር ሲመጡ ሁሌ ስርዓት ይሄ እንትን ያበጃሉ። ገደብ ልክ አይሆኑም። ህይወት ውስጥ አይገቡ፣ ላፍ ውስጥ አይገቡ። ያንተን ዋና አይነኩብህ። ኢየሱስ ጌታ ነው። ዋናህን እየመጡ እየነካኩ እንዲያዳክሙ አትፍቀድ። አሳውቋቸው ይሄዱ። ብቻችሁን መቆም እንደምትችሉ ራሱ ይታወቅ። አሜን። ከአምላካችሁ ጋር ብቻ ወሰናችሁ መቆም እንደምትችሉ ይታወቅ። እንዲህ ከወሰን እንዲህ ካረገች አትኖርም፣ አትቀጥልም፣ ያለኛ አትቀጥልም ያሉ ሰዎች እንደምትቀጥል ይወቁ። ሰውቋቸው። ኢየሱስ ጌታን እንዲያውቁ አሳምናቸው። የምታሳምናቸው ኖረሃቸው አሸንፈው ለካ ይችላል ይበሉ። አሜን። እኔ ጋር ለመቀጠል ከፈለክ ይሄን ኢየሱስ አታንሳብኝ ሚልን ሰውዬ ኢየሱስ ጌታን አንተ አትቀጥል፣ ከኔ ጋር እኔ አነሳዋለሁ። አትቀጥል፣ አንተ ድራሽን ለመጥፋት ይችላል። ኢየሱስ ጌታ። እናንተ ሁላችሁም ተበጥሳችሁ ብትሄዱ የኔ ህይወት እንደሚቀጥል አሳይሃል። እኔ ህይወቴ ከኢየሱስ ጀመረ እንጂ ከነሱ አልጀመረም። ለራእይ ላየኸው እውነት፣ እግዚአብሔር ለተናገረ ድምፅ፣ ለምትማርበት እውነት ወሰናችሁ ለዛ ዓላማል አሜን ቆሙ። ኢየሱስ ጌታ። የዛኔ ልቀት ያገኛል። ብዙ ሰዎች እኛ ሀገር ማለት ነው በእውነት በደንብ ሰርች አድርጋችኋል ሲስተሙን? ምንም የትኛውም ደረጃ ሲስተሙን አይታችኋል?
የሆነ ልዩነት አለን እኮ ከሌላ ቦታ። አገልጋይ ነው ከተባሉ አገልጋይ ነን ካሉ ማለት ነው ሊነግዱ ቢችሉ ፋይናንሻል ምንጭ ቢኖርም ዋና የአገልግሎት ስፍራቸውን ማለት ነው በምንም አያስነኩም። ሌላ ሀገር ያሉ ነቢያቶች ቢሊየነር ናቸው፣ ግን አገልግሎታቸው አልቀነሰም። እኛ ጋር ቢሊየነር መሆን ወይም ሀብቱ ጋር ከመጣ አገልግሎቱን ጥሎታል፣ ወደ ንግዱ ዞሯል። ዋናቸውን በፍጹም አያስነኩም። ፕራይቬት ጀቶች አሏቸው፣ ማደያዎች አላቸው፣ ትልልቅ ሀብት ያንቀሳቅሳሉ። ግንስ ዋናቸው ጋር የጸሎት እንኳን አይቀንሱ። ይጾማሉ፣ ይጸልያሉ፣ ፕሬየር፣ የእግዚአብሔር ቃል ጥናት የነሱ። ኢየሱስ ጌታ። ለአመታት ቃሉን ማንበብ ነው የሚተውት እኛ ጋር እና የዛሬ 20 ዓመት 10 ዓመት ጥቅስ ነው ሁሌ የሆነ ነገር የሚያወሩት። ለምን ስትሉ እረ ኢየሱስ ጌታ ይኸውላችሁ የህይወትን ዋና ፎከስ አቅጣጫ ማለት ነው እንዲበተን አትፍቀድ። የዛን ጊዜ ነው ከልቀት ውጪ ከገዢነት ውጪ ከከፍታ ውጪ ህይወትን የምትመራው። ኢየሱስ ጌታ ነው። ማን ናችሁ? እግዚአብሔር ምን እንድታደርጉ ነው የጠራችሁ? እሱን በሱ ዓለም ላይ ላለመርከስ ወስኑ። ኢየሱስ ጌታ። እሺ እንቀጥል። ከዛ ምን ሆነ? ቼታ ኮቫራ ካውስታ ሱስ በለጡ ይላል። 10 እጥፍ በልጠው ተገኙ። 10 እጥፍ። አስማተኛው እንዴት ይብለጣቸው? አሜን። ወይኔ ያስጨነቀኝ አይደሉም የሚሉት አስጨነቁ። እያንዳንዱ አስማተኛ ቁጭ ብሎ እነዚህ ሰዎች እያሉ እኛ ፊት መሆን አንችልም ነው የሚሉት። ሄይ በኢየሱስ ስም በኢየሱስ ስም እግዚአብሔር ሆይ ይሄንን መንፈስ ስጣቸው። ይሄ መንፈስ ላቸው ላይ ይውደቅ። ይሄ መንፈስ ላቸው ላይ ይውደቅ። ይሄ መንፈስ ላቸው ላይ ይውደቅ። የመማር ቶሎ መረዳት የሚችል ነፍስ ማንነት፣ ከዛ ላለመርከስ የወሰነ ሰው ያቋም ሰው መሆን። ኢየሱስ ጌታ አሜን። ላለመርከስ መወሰን፣ ላለመቀላቀል የያዛችሁትን መልእክት መወሰን፣ ለያዛችሁት እውነት ላለ መሞት። ኢየሱስ ጌታ ወሰነ። እግዚአብሔር በግዛቱ ካሉ አስማተኞች ጠቢባን ሁሉ 10 እጥፍ በለጡ። እስቲ በለጡ በሉ። በለጡ 10 እጥፍ። ሁሉም የጠፋባቸው ነገር እነሱ የሚያገኙት፣ ሁሉም መፍታት ያቃታቸው ነገር የሚፈታው በእነሱ ነው። ህልመኞችን ጠቢባኞች በግዛቴ ያሉትን ሰብስቡ ይላቸዋል። ህልም አለምኩ፣ ህልምም ጠፋብኝ፣ ኑ ይፍቱልኝ ብሎ ማንም አይፈታም። ኢየሱስ ጌታ ነው። ከዛስ እነ ዳንኤል ግን ሲመጡ ቷ ያደርጉታል። 10 እጥፍ አይደል? አረ ኢየሱስ ጌታ ነው። አሜን። አጠገብ ያለው ሰው ላለመርከስ ወስን በሉት። ከሞን ላለመርከስ ወስኑ በሉት። በኢየሱስ ስም አሜን። በኢየሱስ ስም አሜን። ማንም ምንም ሊላችሁ ይችላል። ላለመርከስ ከወሰናችሁ ግን ልቀት ያገኛችኋል፣ ገናናነት ያገኛችኋል። እግዚአብሔር የልቀትን መንፈስ ሰጣችሁ። ይሄ ስፒሪት በእናንተ ህይወት ውስጥ እንዲሰራ የምታደርጉበት መንገድ ይሄ ነው። ተማሪ ሁኑ፣ የምትሰሙ ሁኑ። የእግዚአብሔር ቃል ለመማር የእግዚአብሔርን ድምፅ ለመስማት ራሳችሁን ስጡ። ለመማር ልባችሁ ተማሪ ልብ ይሁን። እናንተ ጋር የሚመጣውን ነገር አትመ ለመጸለይ የነቃችሁ፣ ለመማር የነቃችሁ፣ እግዚአብሔር ፊት ለመገኘት በቃ ምንም ነገር አድርጉ። ኢየሱስ ጌታ። እግዚአብሔር ይውላችሁ ሪሶርስ የእናንተ ልብ ውስጥ ያከማቻል፣ ኢንቨስት ያደርጋል፣ ዝም ብሎ ያፈሳል። ተማሪ ልብ በሉ ድገሙ። ተማሪ ልብ አዲስ ነገር የሚናፍቅ ልብ ነው። አሮጌ ነገር ለመልቀቅ የተዘጋጀ ልብ ነው። ሁልጊዜ ተማሪ ልቦች አሮጌ ነገር ለመልቀቅ፣ አዲስ ነገር ለማየት ለመረዳት የተዘጋጁ ናቸው። የማይማሩ ሰዎች ውስጥ እድሜ ልካቸው አሮጌ ነገር አይለቁ። ተመሳሳይ አቋም፣ ተመሳሳይ ነገር ነው የሚያወሩት ሁሌም። ይሄ አሁን ተመሳሳይ ነገር የምላችሁ በመልእክት መጽናት አይደለም። ፍሬ ቢስ የሆነ ነገር ላይ እንዴት ትጸናለህ? ኢየሱስ ጌታ
አሮጌ ነገር ከእውቀት አለ እግዚአብሔር ጳውሎስ ከፍለን እናውቀ ይሻራል አለ እውቀት። ኢየሱስ ጌታ ነው። አይኔ ምን አለ የልጅነቴን ጠባይ አሁን ሽሬያለሁ አለ። አሁን አለ ወደ ጎልማሳነት ወደ እድገት ወደ ሙላት ዘረጋለሁ አለ። ምን እያልኩ የኋላዬን እየዘረጋ እየታውኩ የፊቴን ለመያዝ ዘረጋለሁ። ሁሌ ወደፊት እንድትሄዱ አዲስ ነገር እንድትናፍቁ የሚያደርገው ይሄ ተማሪ ልብ ነው። ሁሌ የሚማሩ ልቦች አሮጌ ይለቃሉ። ሁሌም ነው ታዲያ ጌታ የሚያስተምራቸው። ሁሌ በጣም የሚገርም ነገር ነው ይሰጣቸዋል። አያልቅም እነሱ ውስጥ የሚፈሰው ምንጭ። አጨብጭቡ ለጌታ ክብር። ሃሌሉያ ሃሌሉያ። እስቲ ጮክ በሉና ከመልካም ነገር አልዘገይም በሉ። አሜን። ጥበብን እረዳለሁ፣ አስተውላለሁ። በኢየሱስም ላይ ታገኛችሁ፣ መረዳት ታገኛችሁ፣ መረዳት ታገኛችሁ፣ መረዳት ታገኛችሁ፣ የብልጫ መንፈስ አገኛችሁ። ኢየሱስ ክርስቶስ ጌታ ነው። ለጌታ ከፍ ያለ እልልታ